እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣልኝ መልስ ግን ዝም በይ የሚል ነው። ምንድነው ተሐድሶሽ እንዴ ምናምን አሉኝ ማለት ነው። ሲሉኝ ተሐድሶ ምንድን በጣም ሩቅ ነኝ እኔ ባይዘው ለእንደ አይነት ተሐድሶ ምንድነው አልኳቸው። ምንድነው ተሐድሶ? አረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ሕጂ እንታይ ዘስተውዕል ሕቶ ክሓትት ከሎ ሓደ ሰብ ብዝግባእ ክንምልሰሉ ክንፍትና ኣለና ብቓል ኣምላኽ ማለት እዩ። ከይዳሃልና ከይሸደድና ከይነኣኣስና ከይተፃረፍና ማለት እዩ። ምክንያቱ ሓንሳ ብፍላይ ኣብ ኮመንት ትሪኦ ፀረፍታት ተፃረፈሲ ንኣምላኽ ዝሕጉሶ ዘሎ እዩ ድመስሎ ከምዚ ንኣምላኽ ዝዘረየሉ ደሎ ቃል ኣምላኽ ግን ከምኡ እዩ ዝብል ተፃረፍቲ መንግስቲ ኣምላኽ ኣይወርሱን እዮም። የትም አልሄድም ቁጭ ብዬ እጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። ያን ሁሉ ነገር ያመጣው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም የሚል ነበር። እንታይ እዩ ዝገርመንሲ ሓደ ሰብ ድሕሪ ሕቶ ሓቲቱስ ንምንታይ ኢኻ ክትምልሰሉ ዘይትኽእል? ምናልባት እቲ ጽሑፍ ዶ ክፍጸም ስለ ዘለዎ 16 ኣብ ወንጌል ዮሃንስ ምዕራፍ 16 ቁጥሪ 2 እንታይ ትብል? ቅድሚ ጎይታ ምቕባለይ እቲ ናይ ደራፋይ ድነበረ ተኣሽሙ ትፈልጥዎ ትኾኑ ኢኹም። ደራፋይ ኮይኑ ዝገብሮ ሰብ ኩሉ ዓይነት ውልፍታት ወስዶ ነይረ። ብእዝኒ ዳኣቱ ብኣፍዛ ትበሉ ብፍንጫ ትበሉ بعين الدرة بقوله كله والفتات مالتي ولا أنا يزرب أول فتات ونيرخون خالي بكا أجت أمجن قويتها قبل كله خا أفتول فتي خويني يتقبليه لبي كفيتول نقويتها مالتي نقويتها حد داود زبال حوني قويتها قبل نخله بزعبا قويتها مسكير لي برجت غير خا أبريه له مالتي قدمي بزحت سبات مسكيرهم ليه بزحت سبات ندارو اللي تشيك تقبلون سبات نيرو أفتح ساعات تياجن በቃ እና በጎይታ በቀረባ ዝመጻ ሁላ ማለት እዩ ምስኩል ወልፍታተይ ድማ ናብ ፈጣሪ መጽ ስለዚ እዚ በረኸት ሓውናሲ ካብ ከምዚ ዓይነት ናይ ሓሽሽ ህይወት ወጽ እጂ ድማ ህይወተይ ተሐዲሱ ጽቡቕ ስምዓኒ ኣሎ ክዝምር ቃል ኣምላኽ ከነብብ ጀሚረ ተይልካስ ዋው ኣምላኽ መስገን ጽቡቕ ኢኻ ክትብል ዝግባኣካ ማለት እዩ። ግን ክንደዛ ዓይነት ጸርፍን ምውራድን እንታይ ይቁም ተኣምኑ ዋላ ገርመካ እዩ ማለሲ ንሰብ መገዲ ብርሃን መገዲ ሓቂ ወይ ድማ መገዲ መጽሓፍ ቅዱስ ረኺበ ያለኹ ተይልካስ ከምኡ ድያ ካባይ ተፈልየ ዳ እንታይ ኮንካ ዳ ቅድሚ ሕጂ ከምኡ ደይ ነበርካ እንታይ እቲ ምስጢር ኢኻ ከማን ክትገረም ዘለካ ማለት እዩ። ምክንያቱ ቅድሚ ሕጂ ሃይማኖት ነይርዎ ግን ካብ መስተ ካብ ሓሽሽ ካብ ዝሙት ካብ ስኽራን ኣይተገላገለን እሞ እንታይ ኢና ክንኮን ደለና እንታይ ኢና ክንምህር ደለና ኢኻ ክትብል ዘለካ አንደኛ በሄድኩበት ቦታ ሁሉ በቃ የጥላቻ አይነት በአይነት በየአይነቱ ልበልሽ እዚ ምስ ገበርኩም ግና ባህ ይበልኩም ዓስብኩም ኣብ ሰማያት ብዙሕ ስለ ዝኾነ ይብል ማለት እዩ። እጅን ሓፍትና ዘርፍ ልክዕኩም እዮም ገይሮማ ሪጀክት ገይሮማ جنسب ريجيكشن كا بتعمي انتي زختلو له مسلك اي تربحني كل سب صليك اي جنبار نفسك تطفئ لك لك كم عينت دمص حشوخ كبلا جميرو نفسك تطفئ كبلا جميرو مالتي እንግዲህ አሁን አንድ አገልጋይ ደግሞ በአገልግሎቱ መድረስ የሚፈልግበት ቦታ ደረስሽ በዛን ሰዓት ዋጋ የከፈልሽበት ጊዜ አለ። ዘማሪነትን ታርጌት አድርገሽ አይደለም የገባሽው። ከዘፈን ስትወጪ ዘማሪ ሆናለሁ ብለሽ ያን ታርጌት አድርገሽ አልነበረም የወጣሽው። መጥተሽ ደግሞ ወደ ዘማሪነቱ ስትገቢም በየክፍለ ሀገሩ እየሄድሽ ዋጋ እየከፈልሽ በመቃብር ቤት እያደርሽ አገለገልሽ። ከዛ ደግሞ የውጭ ሀገራት በሮች ሲከፈቱ አሁን አንድ ሰው በቃ እንደው የካሳ ዘመን የሚለው ጊዜ ላይ ደረስሽ ማለት ነው። እዛ ጊዜ ላይ ከደረስሽ በኋላ እንደው ምን አይነት ጥያቄ ውስጥሽ ተፈጥሮ ነው ከዛ በኋላ አሁን ወደ መጣሽበት መንገድ እንድትመጪ ጉዞ የጀመርሽው ምን አይነት ጥያቄዎች ውስጥሽ ተፈጠሩ? ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ለንቀና አዛራብ ኮይኑ ዘሎ ጉዳይ ክልተ እንዲሁ ናይ ዘማሪት ዘርፌ ከበደ እቲ ምስክርነታ ኣብ ኒቆዲሞስ ሾው ትብል ምስ ትዕግስት እጅጉ ትበሃል ናይ ኢትዮጵያ
ኣገልጋሊት ወይ ጋዜጠኛ ምስኣ ዝገበረቶ ማለት እዩ ካለ ድማ ብናይ ኤርትራውያን ድማ ናይ ሓውና በረኸት መሰለ ማለት እዩ ደራፋይ ዝነበረ ሕጂ ዘማራይ ኮይኑ ደሎ ሕጂ ናይ ዘርፌ ብጣዕሚ እንዳበኸየት እያ ተዛሪባ ብጣዕሚ ልብኻ ዝበልዕቲ ሓሳባታ ማለት እዩ ክንሰምዖ ንኽእል ኢና መጀመርታሲ እያ ትብል ንሳ ኣነ ኣብ ደርፊ ዓለም ኣብቲ ሕማቕ ሂወት እየ ነይረ ዳሕራይ ድማ ናብ መዝሙር መፅአ ናብ ኦርቶዶክስ ማለት እዩ ዳሕራይ ግን ሓንቲ ሕቶ ክሓትት ጀሚረ ግብረ ሃዋርያት ምዕራፍ 4:13 ሲ ክንድሕነሉ ዝግባእ ካልእ ስም ኣብ ትሕቲ ሰማይ ንሰባይ ተዋህበን እሞ ምድሓን ብሓደ ካልእ ከቶ የልቦን እዩ ዝብል ነዊሕ እንዲ እቲ ምስክርነት መታን ከሕፅረልኩም ኢለ ኣቲኹም ክትሰምዕዎ ትኽእሉ ኢኹም ኣብትናታ ነቶም ኣምሓርኛ ብዙሕ ዘይትሰምዑ ድማ እንዳተርጎምኩልኩም ክኸይደ ግን ወደዚህ ደግሞ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው። ያንንም የእግዚአብሔር ቃል ሳነብ ነው። እኔ መጽሐፍ ቅዱስ አነባለሁ በፊት አሁን እነ መጋቢ ሐዲስ በጋሽ ሲያስተምሩ አየትም አልሄድም ቁጭ ብዬ ጽፋለሁ እና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ላይ ያለ ጥቅስ ነው። በቃ ነገሬን እንደዚህ አፕሳይድ ዳውን ያደረገው ማለት ነው። ያን ሁሉ ነገር ያመጣው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ሚል ነበር። ከዛ እኔ ደግሞ በጣም ሰባቱንም አጽዋማት ምጾም የሚያውቁኝ ሰዎች ባይዘው ያውቁኛል። ዝም ብዬ አይነት ሰው አልነበረም። መገኛዬ ጻድቃኔ ማርያም የሆነ ለመዳን ራሴን ማስጨነቅ ሰው ነበርኩ። ምክንያቱም የመጣሁበትም ዓለም ስላለ ኃጢአተኛነት ነው የሚሰማኝ። ከዛ ኃጢአተኛነት ለማድረፍ የኦርቶዶክስ ቤተክርስቲያን የምታምነውን ነገር ሁሉ አደርግ ነበር እና ጧት እነሳለሁ፣ ውዳሴ ማርያም አነባለሁ፣ የዘወትር ጸሎት አነባለሁ፣ ዳዊት ደግማለሁ። በቃ በዚህ ልክ ለማምነው ነገር እየተሰጠው ሰው ነበርኩኝ ማለት ነው። እና ሁል ጊዜ እግዚአብሔርን እፈልጋለሁ። ገብቶሻል? አሁን ንስሐ ተሰጥቶሽ መልሰሽ እንደዛው አሁን ንስሐ መልሰሽ እና የት ነው እውነቱ? ይሄ ነው ወይ መንገዱ ብለሽ ትጠይቂያለሽ እንደሰው። ስለዚህ እግዚአብሔር ከዚህ የመጽሐፍ ቅዱስ ጥቅስ ጋር አገናኘኝ ማለት ነው። ከዛ አነበብኩና ሄድኩኝ ወደ አንዳንድ አባቶች ጥያቄ ነው የጠየቅኩት። እኔ ከኦርቶዶክስ ቤተክርስቲያን ውጭ ዓለም ያለ አይመስለኝም። የእውነት ነው የምልሽ። እንዲያውም ውጭ ሀገር ሲሄድ ነው ለካ የተለያዩ ሃይማኖቶችም አሉ የሚል አስተሳሰብ ውስጥ የገቡ ሰው በኦርቶዶክስ ቤተክርስቲያን ካልሆነ በስተቀር ሲኦል ነው የሚገባው ብዬ እማምነው ነበር ለምሳሌ ማለት ነው። ስለዚህ ጥያቄ ነው ለመውጣት አስቀድሞ ሰዎች አግኝተውኝ የሆኑ ሰዎች መስክረውልኝ ምናምን ሳይሆን እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው። ስለዚህ መጠየቅ ጀመርኩ። ለመውጣት አይደለም መልስ ለማግኘት። ከዛ በኋላ ሄድኩኝና የማውቃቸውን ሰዎች ጠየቅኩ። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ ለመጣው ጥያቄ መልስ አግኝቼ ለመቀጠል የኔ ሐሳብ ማለት ነው። ከዛ የመጣልኝ መልስ ግን ዝም በይ የሚል ነው። ምንድነው ተሐድሶሽ እንዴ ምናምን አሉኝ ማለት ነው። ሲሉኝ ተሐድሶ ምንድን በጣም ሩቅ ነኝ እኔ ባይዘው ለእንዲህ አይነት ተሐድሶ ምንድን ነው አልኳቸው። ምንድን ነው ተሐድሶ? ኧረ ዝም በይ ተሐድሶ ምናምን በቃ ተጀመረ ማለት ነው። ከዛ አሁንም ጥያቄው ውስጤ ሊያሳርፈው አልቻለም። ስለዚህ መጀመሪያ እኔ እንድድን ጥያቄ መሰረት የሆነኝ የእግዚአብሔር ቃል ይሄ ነው ማለት ነው። ለካ ሰዎች ወደ እግዚአብሔር መንግስት የሚደርሱት በኢየሱስ ክርስቶስ ቤዛነት በኩል ነው እንጂ በማንም አማላጅ ማንም አማልዶ እንዳልሆነ ደረስኩበት። ምክንያቱም በብሉይ ኪዳንም ታውቂያለሽ አንቺ፣ በአዲስ ኪዳንም በጣም ቅዱሳን የተባሉ በእግዚአብሔር ፊት የተመሰከረላቸው ቅዱስ ሰዎች ነበሩ። ታዲያ እንደዛ ከሆነ በቅዱሳን የምንድን ከሆነ
በጻድቃን የምንድን ከሆነ እኮ በጣም ጃይንት የሆኑ ሰዎች ከእግዚአብሔር ጋር ያወሩ የተነጋገሩ እነ ሙሴን የሚያህሉ ሰዎች ነበሩ። ለምን አላዳኑ? ስለዚህ የኢየሱስ መምጣት ምንድን ነው ፋይዳው? የኢየሱስ በመስቀል መሰቀል፣ ያን ሁሉ መከራ ማየት፣ በዛ ሁሉ ምጥ ውስጥ ማለፍ ምንድን ነው ፋይዳው የሚል ደግሞ ጥያቄ ወደ አይምሮ ይመጣ ማለት ነው። ስለዚህ ከዛ በኋላ ሳነብ እነሱም ያስተምሩት አስተምሮ ከመጽሐፍ ቅዱስ ጋር እንደሚጋጭ ከእውነቱ አባት ከሆነው አይደለም የመጽሐፎች ሁሉ አባት ከሆነው ከመጽሐፍ ቅዱስ ጋር ሕያው ከሆነው ከእግዚአብሔር ቃል ጋር ዘላለም ከሆነው ከእግዚአብሔር ቃል ጋር እንደሚጋጭ ደረስኩበት ማለት ነው። ከዛ የሆነው ምንድነው? እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለ? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከ መባል ደረጃ እየደረሰ ተመጣ ማለት ነው። ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ እያልኩ የገባኝ አንድ ነገር አለ። ስለዚህ ኢየሱስን ልተው አልችልም። የህይወቴ መሰረት፣ የመዳኔ መሰረት፣ አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም። የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳሁ ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው። የሆነ ቦታ ስጋበዝ ይጮሃሉ። ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት። በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው። ከዛ ተነስተው መጡ። መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል። ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት። አሁን ተለውጦ እንገልሻለን፣ እናጠፋሻለን፣ አንለቀሽ ምናምን የሚል ወረቀት። ከዛ እኔ ጌታ ሆይ አበርታኝ፣ ልቤን አጠንክራልኩ ማለት ነው። ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው። ብዙ ጊዜ በፊት አይተሽ ከሆነ እሱን ሄደው ነቀሉት ማለት ነው። ከዛ እኔ ድምጽ አልባ ሆንኩኝ። ከዛ ወጡና መዝም ለማርያም ማለት ጀመሩ። ቸርቹ ድብልቅልቁ ወጣ ማለት ነው። ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲህ አይነት ጥላቸው ይቻላል። ከዛ ግቢ ወጣሁ ማለት ነው። እና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ። ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አልልም። እና በየአቅጣጫው ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ምድሓን ብሓደ ካልእ ከተወይልቦን ክንድሕነሉ ዝግባእ ካልእ ስም ኣብ ትሕቲ ሰማይ ንሰባይ ተዋሃበን እሞ ምድሓን ብሓደ ካልእ ከተወይልቦን ዝብል ጥቕስሲ ንሱ ተረዲእኒ እያ ትብል። ሕጂ ክትሓትት ምስ ጀመረት እቶም ሰባት ክንዲ ክምልሱላ ከብርሁላ ድፍትኑ መናፍቕ ዲኺ ኾንኪ ንምንታይ ኢየሱስ ተብዝሕለኺ ተሃድሶ ዲኺ ኾንኪ ኢሎማ ማለት እዩ። ሕጂ ንሳ እንታይ ትብል ብቕኑዕ ልበይ ተሃድሶ እንታይ ይፈልጥ ጴንጠ እንታይ ይፈልጥ በቃ ካብ ኦርቶዶክስ ወፃስ ዓለም ከም ዘሎ ኸማን ኣይፈልጥኒ ነይረ። ሰብ ወይ ኦርቶዶክስ ይኸውን ወይ ከዓ ካልእ ሃይማኖት እውን ከም ዘሎስ ደገ ምስ ከድኩ ከገልግለ ተረዲእኒ እያ ኢላ ማለት እዩ፣ ወይ ፈሊጠ ኢላ። ሕጂ ብቕንዕና ነታ ሕቶኣ ክንዲ ድምልሱላ ኣባህሪሮማ ማለት እዩ። ተሃድሶ ዲኺ ምስ በልዋ እንታይ እዩ ተሃድሶ ክትብል ጀሚራ ማለት እዩ። ሕጂ ተረኣየት እዞም ተሃድሶ ዝበሃሉ ምድሓን ብሓደ ካልእ ከቶ የልቦን ብዘይካ ብየሱስ ክርስቶስ ብዘይካ ብመድሃኒ ዓለም ብካልእ ምድሓን የልቦን ኢሎም እዮም ዝኣምኑ። ሽዑኡ ተገሪመ እያ ትብል ማለት እዩ። እንታይ ዲዳ እሞ ሕጂ ኣብቲ መዝሙረይ ካብ ዝኾነ ክዝምር ከለኹ ናይ መላእኽቲ
ናይ ቅድስት ድንግል ማርያም ወልሓንቲ ይብሉን እኔ ኢየሱስ ክርስቶስ እንድሕር ኢለ ግን መናፍቕ ዲኺ ክብሉን ጀሚሮም ኢላ ማለት እዩ ሕጂ እቲ ዝበፅሓ ስደት ብጣዕሚ እዩ ዘሕዝነካ ንስማዓዮ ብዚ ቪድዮ እሞ አልብለሽ የምትጠጊበት ቦታ የለሽ በቃ የገባሽ እውነት አለ እውነት ኢየሱስ እንደሆነ ትረጃለሽ ግን ከዛስ እውነቱ ምንድነው ቀጥሎ ያለውስ ወዴት ነው መሄድ ያለብሽ የሚለውን ነገር አታቂ እና በጣም በቃ ተግዳሮት የነበረበት ጊዜ ነበር አንደኛ መዝሙር እንኳን ሰርቼ መዝሙሩን ለማስመረቅ መብት የለኝ በጣም እናፈነዳለን በቃ እዚህ የተከራየሁትን የኮኮብ አዳራሽ ራሱ ለሰውየው ገብቶ ማለት ነው እናፈነደዋለን እሷ እዚህ መዝሙር ካስመረቀች ቦምብ ነው ምን ጥለው ብሎ ሰውየው ጠሩኝ ይገርምሽ ምንድነሽ አንቺ አሉኝ እኔ ዘማሪ ነኝ አልኳቸው እሳቸው ደግሞ ኦርቶዶክስ ታዲያ ከውጭ ሀገር ድረስ እየተደወለ ከዚህ ሀገር እየተደወለ ምንድነው እናፈነዳለን የሚሉት ታዲያ ዘማሪ ኮንሽ እንዴት አሉኝ ማለት ነው ተመልከች እንግዲህ እና መዝሙሩ ራሱ የዛን ጊዜ የነበረው መዝሙር በከባድ ሁኔታ ነው የተመረቀው እና እኔን ምን አሉኝ ፈርም ያሉኝ ሰውየው እኔ እኮ ቤሳቢስት የለኝ ሰዎች በሰጡኝ ነገር ነው ያንን ፕሮግራም ራሱ ያረኩት የሆነ አንድ ነገር ቢፈነዳ እከፍላለሁ ብለሽ ፈርም ያሉኝ ልበ ሙሉነቴስ ፈርም እኔ ለምን ያመንኩት ኢየሱስን ነው ስለዚህ ያ ኢየሱስ ድንቅ እንደሚያደርግ አውቃለሁ ፈርሜ መታወቂያዬን አስይዤ ወጣሁ ማለት ነው እና የነበረው ተግዳሮት አንዳንድ ጊዜ አንቺ በገባሽ እውነት እኮ መኖር እኮ ትችያለሽ አይደል እንዴ መብትሽ እኮ ነው ግን እንደ ባንዳ ሀገሩን እንደከዳ የእውነት ነው ምልሽ ነበረ የነበረው ነገር እና በስማም እንደውም አንዴ እዚህ ፍኖተ አበው እያገለገለ አንድ በፊት የምናውቀው ወዳጃችን ሽጉጥ ይዞ መጣ እሷ ናት የምትሰበስባቸው እገላታለሁ ባይዘው እግዚአብሔር በጣም ከብዙ ሞት ነው የታደገ እገላታለሁ ብሎ እንደ አጋጣሚ ደግሞ ይዛል ነበርኩ የሆነ ልጅ መጥቶ ፖሊስ መጥቶ ነው እንግዲህ መዝሙሩን ሰርቼ ራሱ ሰዎች እንዲሰሙት ለማድረግ በየት በኩል በጣም ከባድ ውጥረት ነው የነበረው እንታይ ዝገርመንሲ ሓደ ሰብ ድሕሪ ሕቶ ሓቲቱስ ንምንታይ ካ ክትምልሰሉ ዘይትኽእል ምናልባት እቲ ጽሑፍ ዶ ክፍጸም ስለ ዘለዎ 16 ኣብ ወንጌል ዮሃንስ ምዕራፍ 16 ቁጥሪ 2 እንታይ ትብል ምእንቲ ከይትዕንቀፉ ኢለየ እዚ ዝነገርኩም ካብ ቁጥሪ 1 ነንብብ ባዳን ምእንቲ ከይትዕንቀፉ ኢለየ እዚ ዝነገርኩም ካብ ቤት ጸሎቶም ከውጽኡኹም እዮም እረ ዝቐተለኩም ዘበለስ ንኣምላኽ ኣገልግሎት የቕርበሉ ከም ዘለው ዝመስሎ ግዜ ክትመጽያ ነቦና ዓይን ስለ ዘይፈለጡ እዚ ክገብሩኹም እዮም ግዜኦም ምስ በጽሐት ኣነ ከም ዝበልኩኹም ምእንቲ ክትዝክርዎ ግና እዚ ነገርኩኹም ይብሎም ማለት ሕጂ ካብ ቤት ጸሎቶም ክሰጉኹም እዮም ክጸርፍኹም እዮም ኣብ ወንጌል ማቴዎስ ከዓ እንታይ ኢሉ ስለ ስመይ ኩሉ ሰብ ክጸልኣኩም ብሓሶት ክምስክሩልኩም እዮም እዚ ምስ ገበርኩም ግና ባህ ይበልኩም ዓስብኹም ኣብ ሰማያት ብዙሕ ስለ ዝኾነ ይብል ማለት እዩ ሕጂ ንሓፍትና ዘርፊ ልክዕኩም እዮም ገይሮማ ሪጀክት ገይሮማ ሕጂ ንሰብ ሪጀክሽን ከዓ ብጣዕሚ እንታይ ዘኸትለሉ መስለካ ኣይትረብሕኒ ኢኻ ኩሉ ሰብ ጸሊኢካ እዩ ሕጂ እምበኣር ነብስኻ ክተጥፍእለኪ ልክዕ ከምኡ ዓይነት ድምፂ ሕሹኽ ክብላ ጀሚሩ ነብሲ ክጥፍእ ክብላ ጀሚሩ ማለት እዩ ካብዚ ኩሉ ነገር ክትሃድም ድማ ኣብ ሜሪላንድ ኣብ ኣሜሪካ እንታይ ክትሰርሕ ጀሚራ መስለኩም ኡበር ክትሰርሕ ጀሚራ ክንሰምዓ ኢና ብዚ ምስክርነታ አንደኛ በሄድኩበት ቦታ ሁሉ በቃ የጥላቻ አይነት በአይነት በየአይነቱ ልበልሽ ልብስ መግዛት አልችልም ሾፕ መሄድ አልችልም ካፌ መዝናናት አልችልም የቁም እስረኛ ሆንኩኝ ማለት ነው በሄድኩበት በወጣሁበት ቦታ ሁሉ እንገልሻለን የተለመደ ነው ጠብጠብ የሚላቸው ሰዎች አሉ በጣም በቃ አይቸው ማላቀው ሪጀክሽን ማለት ነው አስቢ እንግዲህ ከዛ ሁሉ ክብር ኢየሱስን በመምረጤ ኢየሱስን በመውደዴ አፕሪሺየት ሊያደርጉኝ ሲገባ ድንጋ ነው የመጣው ዘፋኝ እያለው ያልነበረ ድንጋ ለኢየሱስ ተለየው ኢየሱስን ወደድኩት ስል ግን ድንጋ መጣ ማለት ነው
ከዛ በጣም ብዙ ተስፋ መቁረጦች መጡ። ሰዎች ስለሚያበረታ አወራዋለሁ። የነበረኝ ነገር ሁሉ አመድ ሆነ፣ ጠፋ። ተስፋ ቆረጥኩኝ፣ በጣም ተስፋ ቆረጥኩ። በቃ ኢየሱስን እንደምወደው አውቃለሁ፣ ግን ብዙ ያልገቡኝ ነገሮች ስለነበሩ ወዴት መሄድ እንዳለብኝ አላውቅም። ስለዚህ በጣም ብዙ ጊዜ ራሴን ለማጥፋት በቃ ሰይጣን ምንድን ነው የሚለኝ መሰለሽ? ልክ ሊተራሊ በጆሮ ይመጣል። ይኸው ምንም እኮ አጠቅሚም፣ ይሄ ሁሉ የሚወድሽ ህዝብ አይፈልግሽም፣ የነበረሽ የኔ የምትይው ነገር ሁሉ አመድ ሆኗል። ስለዚህ ለምን አትሞችም ይለኛል። ታውቂያለሽ? ልክ በአካል መጥቶ ማለት ነው። ባይዞች ሰይጣን ማለት ነው ሲመጣ ሪያሊቲ ነገር ይዞ ነው የመጣው። ኢየሱስንም ማቴዎስ 4 ላይ በሪያሊቲ ነገር ነው ሊጥለው የመጣው ማለት ነው። እውነቱም ዞር ብዬ ሳይ ያ ሁሉ ሪጀክሽን፣ ያ ሁሉ ድንጋይ፣ ዘወር ብዬ ወደዚህ ሳይ ሁሉም ነገር አመድ የሆነበት ጊዜ ነበር። ስለዚህ በቃ እውነቱን ነው ሰይጣን ብሞት ነው ይሻለኝ። ስለዚህ በተደጋጋሚ ራሴን ለማጥፋት ብዙ ሞክር ነበር። ለምሳሌ አሜሪካን ሀገር ሰነድ በጣም በቃ ግልጽ የሆነ ድምጽ ሃይዌይ ላይ ማለት ነው 70 ነው እንግዲህ አስቢ፣ ሃይዌይ ላይ የምትነጁ ዝም ብሎም አይደለም፣ እንደኛ ሀገር ስፒድ አይደለም። አሁን ውጪ በቃ ይለኛል። ታውቂያለሽ? በጣም እታገላለሁ፣ እጮሃለሁ፣ ጌታ ኢየሱስ ጌታ ኢየሱስ እርዳኝ እላለሁ። በቃ ምን እንደማደርግ አላውቅም። እንግዲህ ይሄ ትራንዚሽኑ ላይ ነው አስቢ። ከዛም ወጥቼ ተወግዤ ብቻዬን ነው ያለሁት። እዚህ ያለው አካባቢም ገና ጆይን ስላላረኩ አያውቀኝ፣ ብቻዬን እና ጮሃለሁ፣ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። ሁልጊዜ ራሴን እንደማልጠቅም እንደማረባ አስባለሁ። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ነኝ፣ ብቻዬን ነኝ። ወዴት መሄድ እንዳለብኝ አላውቅም፣ ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው። በቃ ጠራዋለሁ፣ አባ እባክህ እርዳኝ። ምን ማድረግ እንዳለብኝ፣ ወዴት መሄድ እንዳለብኝ አላውቅም። የሪጀክሽን ማት እውነቴን ነው የምልሽ። እና ኢየሱስ ለካ በኋላ ኢየሱስ ከኔ ጋር ያዛምደዋል ማለት ነው ይሄንን ሪጀክሽን። እንደዚህ ነው እኮ ሪጀክት ያደረግሽኝ፣ ሰው ሁሉ እኔን እንደዚህ ነው ሪጀክት ያደረገኝ ነኝ። ወይኔ እንደዚህ ነው ሪጀክት አድርጌ የኖርኩት፣ አልሰማ ብዬ፣ አላዳምጥ ብዬ፣ አልረዳ ብዬ። ወይኔ ኢየሱስ ያማል እኮ ሪጀክሽን ያማል። እሱ ላይ የነበረውን ሪጀክሽን እኔ ላይ ሳየው ይበልጥ ኢየሱስን እየቀረብኩት፣ ይበልጥ ኢየሱስን እየወደድኩት። በዚህ ሰልፉ አለ፣ በዚህ መከራው አለ፣ በዚህ አለመብላቱ አለ፣ በዚህ ውጣ ውረዱ አለ፣ በዚህ ጥላቻው አለ። ግን ኢየሱስ ወደ ራሱ እያስቀረበኝ እያስጠጋኝ በምድረ በዳ ባብላታለሁ አይደል የሚለው። ሕጂ ኡበር ስራሕ ኣሕዋተይ ንጓል ኣንስተይቲ ብጣዕሚ ይኸቢድ። ምክንያቱ ሰኸራማት መኪና ክዝውር ዘይክእል ሰብ ብፍላይ ለይቲ ካብ ለይታዊ ትልሂዝ ዝመፃ ብኣሜሪካ ሲ ሰቲኻ ምዝዋር ብዙሕ ስለ ዘቕፅዓካ ብኡበር እዮም ዝኸዱ፣ ወይ ሊፍት ወይ ኡበር ይጥቀሙ ማለት። ሕጂ ንጓል ኣንስተይቲ ከቢድ እዩ ስራሕ። ሕጂ ተኣትዎ ትወፅኦን ትበልዖን ክሳብ ትስእን ኣዝያ ተጨኒቓ ተሸጊራ ማለት እዩ። ሕጂ ካብ ቃል ኣምላኽ ሕቶ ብምሕታታ እዛ ጓልሲ ከንድዚ ዓይነት ጉዳይ ዶ እንደዛ አይነት ስደትን መከራንሲ ክበጽሐዶ ይግባእ ነይሩ ኢልካ ትገረም ማለት እዩ። ሕጂ እንታይ ዘስተውዕል ሕቶ ክሓትት ከሎ ሓደ ሰብ
ብዝግባእ ክንምልሰሉ ክንፍትና ኣለና ብቓል ኣምላኽ ማለት እዩ ከይዳሃልና ከይሸደድና ከይነኣኣስና ከይተፃረፍና ማለት እዩ ምክንያቱ ሓንሳ ብፍላይ ኣብ ኮመንት ትሪኦ ፀረፍታት ተፃረፈሲ ንኣምላኽ ዝሕጉሶ ዘሎ እዩ ድመስሎ ከምዚ ንኣምላኽ ዝዘረየሉ ደሎ ቃል ኣምላኽ ግን ከምኡ እዩ ዝብል ተፃረፍቲ መንግስቲ ኣምላኽ ኣይወርሱን እዮም ገላትያ ምዕራፍ 5 ቁፅሪ 20 ተርኢናሲ እቲ ፍረ ስጋና ወይ ከዓ ፍረ መንፈስ ትዕግስቲ ሓጎስ ዓቕሊ ለውሃት ሕያውነት ህድኣት ይኣኽለኒ ምባል ይብል ምሽ ፍረ ናይ ስጋ ከዓ እንታይ ዝብል ፀርፊ ፅልኢ ሕሜት ሓሶት ኣምልኾ ጣዖት ምንዝርና ስርቅ እንዳበለ ይፅብፅቦ ማለት ሕጂ ሰይጣን እዩ ዘቐብለካ ደሎ ክትፃረፍ ኣብ ኮመንት ይኹን ክትፅሕፎ ከለካ ትፀርፊ ንሓፍትኻ ክርስቲያን ከምኻ ናይ እምነት ለውጢ ስለ ዝገበረት ወይ ከዓ ሕቶ ስለ ዝሓተተት ድሕር ተሳድድ ኣለኻ እዚ ኩሉ ሰብ ባይ ዘወይ ሕትኡ ተድምለሰሉ ዝወፅእ ኮይኑ ይስማዓን ካብ ኦርቶዶክስ ግን በቃ ክሸዱ ወይም ድፍትኑ ቃል ኣምላኽ ምናልባት ፍልጠት ክሓፀር ይኽእል ይኸውን ግን ኣትሊስት እስከ ነንብቦ ቃል ኣምላኽ እንታይ ዝብል ክትብሎ ትኽእላ ኢኻ ማለት እዩ ድሕሪ ሕትኡ ዘይመለስካሉ ግን ሕትኡ ክምልስሉ ናብ ዝኽእሉ ሰባት ኸይድ ብኸምኡ ድማ ይወፅእ ማለት እዩ ካልእ ድማ ብተመሳሳሊ ናይ ሓውና በረኸት ከዓ ሓውና በረኸት ከዓ እንታይ ዝብል ኣነሲ ደራፋይ ነይረ ሕማቕ ሂወት እዩ ነይርኒ ኣብ መንዘረና ኣብ ስኽራን ኣብ መስተ ኣብ ሓሽሽ እየ ተቋማጢዐ ነይረ ኢሉ ቅድሚ ጎይታ ምቕባለይ እቲ ናይ ደራፋይ ድነበረ ተኣሽሙ ትፈልጥዎ ትኾኑ ኢኹም ደራፋይ ኮይኑ ዝገብሮ ሰብ ኩሉ ዓይነት ውልፍታት ወስዶ ነይረ ብእዝኒ ዳኣቱ ብኣፍዛ እትበሉ ብፍንጫ እትበሉ بعين الدرة بقوله كله والفتات مالتي ولا أنا يزرب أول فتات ونير خون خالي بقى أجت أمجن قويتها قبل كله خا أفتول فتي خويني تقبليه لبي كفيتول نقويتها مالتي نقويتها حد داود زبال حوني قويتها قبل نخله بزعبا قويتها مسكير لي برجت غيرها خا أبريه له مالتي قدمي بزحت سبات مسكيرهم ليه بزحت سبات ندارو لي تشيك تقبلون سبات نير أفتح ساعات تياجن بك أنا بقولها بقرب عزمة أخولا مالتي مش كل لفتاتي ما نب فتار متي حجي في اللي بزع عد سحوات حشش توسد سب فينتانيل دبهال اليوم توسد مبزحتهم زم تينيجرز ويك من اسيات من الوقت أبعد من أي برخة دركبوا لعلي 100 شح سوات نعمت بفينتانيل اللي يموتوا أو أمريكا انت يزبل تتصابسي كباب أب العراق كباب ليبيان كباب أفغانستان كيدهم زموتوا أمريكاوين بفينتانيل زبحال دراك أب حنت عمل زموتوا أمريكاوين يبزحوا زبحال قناعتو خمي دي قبركا نت ريسبيراتوري ريت كاسي ريسبيراتوري ريت نايسب نبلاسي أب دقيق كم 10 شخص 20 حموشان اندا كنا تنفس دلنا حجي إذا فينتانيل تايد قبرو نسرجري سب سرجري خجبر كلوس الريسبيراتوري ريتو لو نخون ويكاب كاب كأنزا نخدحن يو دوسد جنزوم سبازيهم والف مسكونهم يوصلوا موت ريسبيراتوري ريتهم نعلى لوخيهم نقيتهم زحادرو كلوا زقباسي يو حدمو التي كربون دايوكسيد زيادة يبزح مالتي شعونه ولا حنت ملكت كير أيو أو خلو تصد إلهم حادرو مالتي ስለዚ እዚ በረኸት ሓውናሲ ካብ ከምዚ ዓይነት ናይ ሓሽሽ ህይወት ወፅአ እጂ ድማ ህይወተይ ተሓዲሱ ጽቡቕ ስምዓኒ ኣሎ ክዝምር ቃል ኣምላኽ ከነብብ ጀሚረ ተይልካስ ዋው ኣምላኽ መስገን ጽቡቕ ኢኻ ክትብል ዝግባኣካ ማለት እዩ ግን ክንደዛ ዓይነት ፀርፍን ምውራድን እንታይ ይኹም ተኣምኑ ዋላ ገርመካ እዩ ማለት ንሰብ መገዲ ብርሃን መገዲ ሓቂ ወይ ድማ መገዲ መጽሓፍ ቅዱስ ረኺበ ያለኹ ተይልካስ ከምኡ ድያ ካባይ ተፈልየ ዳ እንተኾንካ ዳ ቅድሚ ሕጂ ከምኡ ደይ ነበርካ እንታይ እቲ ምስጢር ኢኻ ኸማን ክትገረም ዘለካ ማለት እዩ ምክንያቱ ቅድሚ ሕጂ ሃይማኖት ነይርዎ ግን ካብ መስተ ካብ ሓሽሽ ካብ ዝሙት ካብ ስኽራን ኣይተገላገለን እሞ እንታይ ኢና ክንከውን ደለና እንታይ ኢና ክንምህር ደለና ኢኻ ክትብል ዘለካ ገሊኻትኩም ሞ ጭራሽ እንታይ ኢኹም ኢልኩሞ ከም አብርሃም አፈወርቅን የማነ ባርያን ከኣኸውን ይበሃለለይ እንጂስ ነቲ ደርፊ ገዲፍካዮ ስለምንታይ ኢኹም ትብልዎ ማለት እዩ ቃል ኣምላኽ ደረፍቲ መንግስቲ ኣምላኽ ከምዘይኣትው ይዛረብ ማለት እዩ ፍርዲ እኳ ናይ ኣምላኽ ተኾነ ክስቶ ክፀድቕ ክስቶ ኣይፀድቕን እዩ ክንብል ናይ ኣምላኽ እንተኾነ እኳ ግን ቃል ኣምላኽ ንፈጣሪ ክንውድስ እምበር ንፍጡራት ክንውድስ ዓይንኺ እግርኺ ጨጉርኺ እንዳበልና ዜማ ጌርና ንዓአን
ንውድሰን ኣምላኽ ኣይፈቕደልናን እዩ ስለዚ ከምኡ እንድሕር ንገብር ሃሊና መንገዲ የማን ኣይኮንናን ዘለና ተነሲሕና ናብ ኣምላኽ ክንምለስ ድማ ኣምላኽ ይደልየና በዓል በረኸት መንግስቲ ኣብሲ ክሳብ ወዲ 9 ዓመት ዝኸውን እንዳደረፈ እዩ ሓሊፍዋ ማለት እዩ እምበኣር ሰብ እዚ ኣብ ኦርቶዶክስ ኣማኒ እዩ ነይሩ ግን ናብ 80ታት ክፅጋዕ ከሎስ ሕጂ በላይ ኣኽለካ ናብ ቤተ ክርስቲያን ተመለስ እሞ ቁረብ ስገድ መዝሙር ከዓ ዘምረሉ ንኣምላኽ በዚ ጥዑም ድምፅኻ ተኾነ ግጥምታት ፅሒፍካ ትህቦ ካብ ቃል ኣምላኽ ዜማ ሰሪሕካ ሕጂ ድማ ዘምረሉ ብዙሕ ፅልዋ መምፅኡ ነይሮም ገርመኩም ሕሰብዎ በዓል በረኸት መንግስቲ ኣብ በዓል ዘማች በዓል ፍሒራ በዓል ሰላሊዓ እቶም ፌመስ ኣብ ዓድና በዓል ተፈኖ ገለሲ መዝሙር ክዝምሩ ነፀልኦም ገይሮም ተዝርኢ ሰብ ክንድምንታይ ካፍቲ መንእሰይ ናብ መንገዲ ኣምላኽ ተመለሰ ማለት እዩ እምበኣር ሕጂ እውን ኣብ ኢድኩም እዮም ዘለዉ ዳሕራይ ናብ ጴንጠ ምስኮኑ ወይ ናብ ካልእ እምነት ምስከዱ ካብ ጫውጫው ምባል ሕጂ መስክሩሎም ቃል ኣምላኽ መሃርዎም ዘምሩ ንኣምላኽካ ይዝመር እዩ ብድምፅኻ ይውደስ እዩ ኢልኩም መንገዲ ኣምላኽ ኣርእይዎ ድሕሪ ከምኡ ትገብሩ ዘይከኣልኩም እሞ ናብ ካልእ ናብ መፅሓፍ ቅዱስ ምንባብ መፅኦም ሽዑ ኣነ መገዲ ምድሓን ረኺበ ኣለኹ እዚኣ ተዋፀኒ እንተኢሎም ግን ሰብ ነታ ዝኣመና ከኣምና መሰል ኣለዎ ግደፍዎሞ መንገዲ ሓቂ መገዲ መፅሓፍ ቅዱስ ረኺቡ ህይወቱ ተለዊጡ ሲ ከምዞም ህንዳውያን ዋላ ኣነስ ኣብ እምኒ እየ ዝኣምን ኣብ ገረብ እየ ዝኣምን ኣብ ላም እየ ዝኣምን እንተኢሉ ክተረድኦ ጥራይኻ ትኽእል እምበር ፕሮፌሰራት ኮያም ኣብ ህንዲ ላም መፅያስ ክትረግፆም ኣብ ሕቖኦም ክትባርኾም ዝፅልዩ ንላም ይኣምኑ ላም ተሓሪድካ ባህ ይብሎም እዩ ስለዚ ኖ በቃ ስኻ ስኢልካ ኢኻ ትጠፊእኻ ዘለኻ ይኮንካን ክትብሎም ዘለካ መንገዲ ምድሓን እዚኡ ንፍጡራት ክነምልኽ ክንሰግድ ኣምላኽ ይፈቕደልናን እዩ ክንምለስ ኣለና ጥራይና ክንብሎም ዝግባኣና ስለዚ ብምፅራፍ ንሰብ ዝያዳ ኢኻ ተርሕቆ ያ ናይ ሎሚ መደበይ ብምሽዳድ ብምድሃል ዳውን ብምግባር ንሰብ ኣይትረብሖን ኢኻ መገዲ ኣምላኽ ብምምሃር ግና ንሰብ ናብ ቃል ኣምላኽ ትመልሶ ማለት እዩ ስለዚ ሕጂ እውን ንዝሓትኩም ሕቶ ምላሽ ንኽትህቡ መታን ብዛዕባ እታ ዝሓትኩም እምነት ተዳለኹም ኩኑ ወይ ከዓ ንዝሓትኩም ምላሽ ክትህቡ ኩሉ ሻዕ ተዳለኹም ኩኑ ዝብል እሞ ሕጂ እውን ተዳለዉ ሕቶታት ክመፅእኩም እዩ ማለት እዩ ስለዚ ኩላትና ነዚ ቃል ኣምላኽ እዚ ነንብቦ ድልዋት ከዓ ንኹን ማለት እዩ ንዘርፌ ከበደን ንበረከት ሓውናን ኣብቲ ዘለኹሞ መንፈሳዊ ህይወት ሓይሊ ብርታዕ ይምነየልኩም ዝያዳ ንኣምላኽን ንቃል ኣምላኽን ክትፈልጥዎ ድማ ልብኹም መመሊሱ ሸውሃትኩም ይከፈት እግዚአብሔር ምሳኹም እግዚአብሔር ሓይልኹም እዩ ንብዙሓት ኣብ ዙርያኹም ዘለዉ ድማ ንምድሓን ንምምላስ ናብ መንገዲ ኣምላኽ ንምምፃእ ምክንያት ይግበርኩም ኣምላኽ እምበኣር ፀኒልኩም ስለ ዝሰማዕኩምኒ ክቡራት ተኸታተልቲ የመስግነኩም ምናልባት ነዛ ቪድዮ ተፈቲኹማ ላይክ ግበርዋ ምስ ሓሳባተይ ዘይሰማማዕ ሓሳብ ተለኩም እውን ኣብ ቦታ ኮመንት ብልዙብ ቃላት ክትፅሕፉለይ ትኽእሉ ኢኹም ምፅራፍ ግን ንኩላትና ይክጠቅምኒ ማለት እዩ እምበኣር ነዛ ቻነል ሳብስክራይብ ዘይገበርኩም ድማ ሳብስክራይብ ግበርዋ ንበረኸት ሓውና ድማ ስደድሉ ዛ ቪድዮ ኢንካሬጅ ክገብሮ መታን ማለት እዩ እግዚአብሔር ይባረኽካ በረኸት ሓወይ ትሰማዕ ተለኻ ነዛ ቪድዮ ንዓይ እውን ረኸበኒ ክንዘራረብ ክንመኻኸር ማለት እዩ ብኩሉ ነገር ስለዚ በርትዕ እግዚአብሔር ሓይልኻ እዩ እምበኣር ናይ ሎሚ ቪድዮ ናብዚ ክንውዳእ ኢና ኣብዘ ዘለኹሞ ሰላምን ሰናይን ምንየልኩም ሰላም